በዚህ በ9 ወር ጊዜ ውስጥ የሰበሰባችሁት ቢሊየን ብር ነው ገበያችሁ ጨምሯል ተብሎ ወይም ደግሞ አነጋጋሪም ነበረ እኔ እንደሰማሁት ብዙ ብር ነው የሰበሰባችሁት ነገር ግን ምንድነው የኢትዮጵያ ኢኮኖሚ አሁን ላይ በተቀዛቀዘበት ንግድ እንደዚሁ በዶላር እጦት ምክንያት ችግር ውስጥ ባለበት በምን አይነት ሁኔታ ይሄን ገንዘብ ሰበሰባችሁ በግድ ነው በኃይል ነው ወይስ ሰው ደስተኛ ሆኖ ነው የከፈለው እንዴት ባለ አሰባሰብ ነው የሚለው ነው ቀጥሎ ያለው ጥያቄ የገበያ አሰባሰቡ ጥሩ ነው የሚባለው አንጻራዊ ነው አጠቃላይ ሀገራችን አሁን ካለችበት ሁኔታ አንጻር በዚህ አመት ብዙ ተግዳሮት ገጥሞናልና የኢኮኖሚውን ሁኔታ በመናይበት ሰዓት የውጪ ንግድ መቀዝቀዝ ይታያል ሁለተኛ ነገር የውጪ ምንዛሬው ጥረት አለ ፕሮጀክቶቻችን ብዙ ውጤታማ አልሆኑም በተለይ መንግስት የያዛቸው ፕሮጀክቶች እንዲሁም ደግሞ ቅድም እንዳልኩት በታክስ እፎይታ ከቀረጥ ነፃ በተለያየ መንገድ ድጎማ ተሰጥቷቸው ወደ ውጭ ምንልከው ምርት በማሳደግ ሃርድ ከረንሲ እናገኛለን ተብሎ ታስቦ በብድር በአገር ውስጥ ብድር በውጭ ብድር ተደግፈው አገሪቷ ብዙ ብድር እዳ እንዲጫናት የተደረገበት ሁኔታ በመናይበት ሰዓት በምላሹ በዛ ልክ ያልተሰራ መሆኑ አብዛኛው የባከነ እንደሆነ የሚያሳይበት ሁኔታ ነው ስለዚህ ለኛ ከገበያ አሰባሰቡ አንፃር አንዱ ተግዳሮት የውጪ ንግድ በመቀዛቀዙና አስመጪና ላኪው በቂ የሆነ የውጪ ምንዛሬ ባለማግኘቱ ምክንያት ከቀረጥ የምንሰበስበው ገንዘብ ቀንሷል ነገር ግን ደግሞ አገር ውስጥ ገቢው በተሻለ ሁኔታ ጨምሯል አጠቃላይ ይሄ 163 ቢሊየን የምንለው ባለፉት 10 ውስጥ የሰበሰብነው የዚህ የሁለቱ ድምር ነው ሆኖም ብዙ ውዝፍ ነበር ያልተሰበሰበ በየጊዜው መሰብሰብ የነበረበት እሱንም ጭምር በደንብ ፈትሸን አይተናል ከውዝፍ ብቻ ከ16 ቢሊየን ብር በላይ ሰብስበናል ውዝፍ እዳ ማለት ነው በህግ ማስከበር ሂደታችን ማለት ነው የለየናቸው የግብር ስወራዎች አሉ ወደ 40 ቢሊየን በታክስ ኦዲትና በአጠቃላይ በምርመራ ኦዲታችን የተገኘ ገንዘብ ማለት ነው እነኚህ ያሉ በነባሩ ሁኔታ ውስጥ ደግሞ ከነጋዴው ጋር የነበረን ግንኙነት ከግብር ከፋዩ ጋር የነበረን ግንኙነት ጤናማ አይደል ነበር ምን ማለት ነው ነጋዴው ወይም ደግሞ ግብር ከፋዩ ከፍተኛ ቅሬታ መስሪያ ቤቱ ላይ ያለው ከውስጥ ደግሞ ያለው ሰራተኛ ነጋዴውን ሁሉ አጭበርባሪ አድርጎ የማየት ሁኔታ አለ መራራቅ አለ መካሰስ ነው እንጂ ተቀራርቦ መስራት የለም ስለዚህ ይሄንን ማየት አለብን ነው በመናይበት ሰዓት አገሪቱ ይጋራችን ናት እኔ እዚህ የገቢዎች ሚኒስትር ሆኜ እሰራለሁ ወይም ደግሞ ለገቢው አሰባሰቡ ኃላፊነት አለብኝ ማለት ለሀገር የሚቆረቆረው እኔ ብቻ ነኝ ማለት አይደለም ነጋዴው የሚቆረቆራል ግብር ከፋዩ የሚቆረቆራል ይሄንን የጋራ ጉዳያችን መሆኑን በጋራ ተገነዛዝበን ችግራችን ምን እንደሆነ በሁለቱም በኩል ያለው አብረን እየፈታን ካልሄድን በስተቀር ውድቀቱ ለሁላችንም ነው የሀገር ውድቀት ነው መቀራረብ አለብን ነው የታክስ ንቅናቄ ጀመርንበት ዋናውና አንዱ ምክንያት ይሄ ነው ስለዚህ ከነጋዴው ጋራ ከግብር ከፋዩ ጋራ ለመቀራረብ ያደረግነው ጥረት ከህብረተሰቡ ጋራ ስለ ግብር ለማስረዳት ያደረግናቸው ሂደት አሰባሰቡ ላይ ጥሩ የሆነ ለውጥ ወይም ደግሞ ፖዚቲቭ የሆነ ኢምፓክት እንዲመጣ አድርጓል ብዙ ነጋዴዎች ግብራቸውን በወቅቱ አሳውቀው የሚከፍሉ እንዲመጡ እድል ሰጥቶናል ማለት ነው ሁለተኛው ከዚህ ጋራ ተያይዞ ማጭበርበር ሁኔታ በሚኖርበት ሰዓት በአብዛኛው ጥቆማ ከራሱ ከነጋዴው የምናገኝበት ሁኔታ አለ በዘርፍ ውስጥ ካሉት ከህብረተሰቡ የምናገኝበት ሁኔታ አለ ለዚህ ነው በአንድ አመት የዛን ያህል ተቋም ወይም ደግሞ ካምፓኒዎች የታክስ ማጭበርበር ውስጥ በመሳተፋቸው ለይተን በትክክለኛ ማስረጃ ወደ ህግ እንዲቀርቡ ማጭበርበሩስ እስከ ምንድነው ብለን በኦዲት ገብተን እስከ መለየት የቻልነው
የነሱም እገዛ ስላለበት ነው ማለት ነው። አጠቃላይ ሁኔታውን በመናይበት ሰዓት ጥረት ክትትል በጣም ወሳኝ ነበረ። በጊዜ ውሳኔ መስጠት የታክስ ቅሬታ የምንላቸው በግብር አቤቱታ የቀረቡ ከባለፈውም አመት ወደዚህ የተሻገሩ በዚህም አመት ደግሞ የቀረቡትን በመናይበት ሰዓት ወደ 3000 በላይ ሆኑ ፋይሎች ላይ ፈጠን ያለ ውሳኔ ሰጥተናል። ውሳኔ ባለመስጠት ምክንያት ያልተሰበሰቡ የገቢ ወይም ደግሞ ግብር እንደነበረ ያሳይ ስለነበረ ማለት ነው። ውሳኔው ላይ ግብር ከፋዩ ተጨማሪ ቅሬታ ካለው ወደ ይግባኝ ሰሚ ኮሚሽን ይሄዳል። ቅሬታ ከሌለው ወደ ግብር መክፈል ስርዓት ነው የሚገባው። ሶስተኛው ለነጋዴው ያመቻቸ ነው። የገንዘብ እጥረት በሚኖርበት ሰዓት አከፋፈል ስርዓቱን በተራዘመ እንዲሆን በየወሩ እየከፈለ መሄድ የሚችልበት የታክስ ውሳኔ ወጥቶብሃል አሁን ነው መክፈል አለብህ የሚል ግፊት ብቻ ሳይሆን መክፈል አለብህ፣ ነገር ግን ደግሞ አከፋፈል ስርዓት የማበጀት ያውን ያለበትን አጠቃላይ የንግዱን ሁኔታ ከግንዛቤ በማስገባት በተራዘመ ሁኔታ የመሰብሰብ እነኚህ ላይ አዳዲስ መመሪያዎችም አውጥተን ነይር ነው። ሰኔ ላይ ጠቅላይ ሚኒስትሩ ደስታ ነው እንችላለን። ሰኔ 16 ላይ በስቴዲየም ላይ አንድ ፕሮግራም ተደርጎ ነበር። በዛም የቦምብ ፍንዳታ እንደነበረ ይታወቃል። ጠቅላይ ሚኒስትሩን ጨምሮ ሰዎች ሁሉ በሄዱበት እርሶና ዶክተር አርከበ አረጋ ብለው ቁጭ ያሉበት እስከ መጨረሻው ምንድነው ሚስጥሩ? አልፈሩም ወይ? ስላልፈራሁ አይደለም። ሁኔታውን በመናስተዋወስበት ሰዓት የህዝቡ ስሜት አጠቃላይ ድጋፉ ብቻ ሳይሆን የፍትህ የነጻነት ፍላጎቱ ምንም ችግር የለም ብሎ አይደለም ያንን ድጋፍ በዚህ አይነት ሁኔታ ይወጣ። በወቅቱ የነበርንበትና የፖለቲካ ትኩሳት እናቀዋለን። ችግርም ቢኖር ሊጋፈጠው የወደደ ህዝብ መሆኑን የሚያሳይ ነውና በሀገራችን ታሪክ ሁኔታው ልብ የሚነካ ነው። ፍንዳታው እኔ ከነበርኩበት አቅጣጫ ነው፣ ዳር ላይ ነበርኩኝና ቦምብ እንደሆነ ሰምቻለሁኝ። ነገር ግን እዛ ጋር ያ ቦምብ ከሚያደርሰው ፍንዳታ በላይ ያ ሁሉ ህዝብ በመሮጥ በመውደቅ በመረጋገጥ የሚደርሰው ችግር ጎልቶ ድንገት አእምሮዬ ላይ መጣ። ስለመጣ መድረኩን ይመራ የነበረ ጋዜጠኛ ግሩም ነው። ግሩምን ሰላም ነው በል እባክን፣ ሰላም ነው ተረጋጉ በል የሚል ነው። ፍንዳታው ከፈነዳ በኋላ ከዛ በኋላ ሰው እየሸሸ ስለነበረ ቀጣይ ፍንዳታ ይመጣል ሳይሆን ህዝቡ በመረጋገጥ በመሮጥ የሚፈጠረው ችግር በዛ ሁሉ ህዝብ መገመት አይቻልምና ይሄንን ልክሱ እንዳደረገ መለስ ብዬ ሳይ ሁሉም ሄደዋልና እኔም ከዛ በኋላ ይልኩኝ ዶክተር አርከበም ተከታትለን ወረድን ከመድረኩ ያሉት እርሶነት አሉ ዶክተር አርከበን ከዛ በኋላ እንደውም ግሩምን ነው ግሩም ቀጥሎ ከሚወርዱ ሰዎች ጋር እየወረደ ሳየው ለህዝቡ መነገር ነበረበት። የሚፈጥረው ድንጋጤ ትልቅ እንደሆነ ውስጤ ትንሽም ስጋትም ስለነበረ ወዲያውኑ ያ ወደ አእምሮ የመጣ እባከን ተመለስ፣ ሰላም ነው በለ ህዝቡ ሰላም ነው አለ። ያው እንደ አየነው ህዝቡ በተረጋጋ ሁኔታ እየጨፈረ በኋላ ነው በቴሌቪዥን ነው ግማሹ እንደው የቦምብ ፍንዳታ መሆኑን ሰማን ያለው። እርሶ ስልጣን ነበሩት፣ ባለስልጣን ደግሞ ለራሱም ይፈራል። ብዙ የሚነካካቸው ነገሮችም ስላሉ ብዙ ጠላቶች አሉት ከሌላው ሰው በተለየ። ከየት አመጡ እንደዚህ አይነት ጽናት? በዛ ላይ ደግሞ ሴትም ነው እርሶ። ሴቶች ቶሎ ብለው ነው የሚያመልጡት እንደዚህ አይነት ነገር። እኔ እንደማምነው በዛ ወቅት ዋናው ታርጌት ጠቅላይ ሚኒስትራችን ዋናው ታርጌት እዛ መድረክ ላይ የሚመጣ ነገር ግን ማናችንም እንደማይመርጥ ምንም ጥያቄ የለው። ያ ህዝብ ግን እኛን ሁላችንንም ብሎ ነው የወጣው። ፍትህ፣ ነጻነት፣ ዲሞክራሲ አጠቃላይ ደግሞ ለውጥ ሊያመጣ የሚችል ኃይል ወደ አመራር መጣ፣ መደገፍ አለብኝ፣ ማበረታታት አለብኝ ብሎ ነው የወጣውና ከዛ ህዝብ ጋር መሆንና የሚመጣውንም ችግር የተወሰነው እንኳን
መጋፈጥ ግድ ይለናል። ሁለተኛ ቀጣይ ነገር በእንደዛ አይነት ሁኔታ ከሁኔታውን አይ ነበር በኔ ሳይድ ስለነበረ ማለት ነው። ከፍንዳታው በኋላ ሰው ከዛ ወደ መሸሽ ነው። ቀጣይ ነገር አልነበረውም። ህዝቡን ግን በመናይበት ሰዓት ከዳር ዳር ነው ያለው። ስለዚህ ህዝብ ብለን ወደፊት ከወጣን መሪ ስንሆን ማለት ነው ከሚመጣውን ችግር ከህዝብ ጋራ መጋፈጥም ጭምር ኃላፊነት መውሰድ ነው። እሱ በልቤ ውስጥ አለ። በወቅቱ ለዛ ነው ህዝቡን ካረጋጋም በኋላ ያው መሸሻችን እኛ ማርከረም ማለት ነው። ህዝቡ እንዲረጋጋ የማድረግ ግን ተወሰነ ኃላፊነት በወቅቱ ወስጄ ነበር። መልካም እንግዲህ ከዚሁ ከሴቶች ጉዳይ ሳልወጣ እንግዲህ በሚኒስትሮች ደረጃ በርካታ ሴቶች ወደፊት መጥተዋል። በኢትዮጵያ ፖለቲካ ውስጥ ታይቶ በማይታወቅ ሁኔታ ሴቶችን ወደፊት ያመጣ ለውጥ ነው። ነገር ግን ምን ሰማናው እኔ ሴቶቹ ወደፊት የመጡበት ዋናው የዓለም አቀፍ ትኩረትን ለመሳብ ፈልገው ነው ጠቅላይ ሚኒስትሩ እንጂ ብዙዎቹ ሴቶች ያናክል አቅም የላቸውም እንደውም ይባላል። እርስዎ ወደፊት የመጣሁት በአቅሜ ነው ብለው ያስባሉ? እኔን ብቻ ሳይሆን ከኔ ጋር የተሾሙትን ሴት አመራር ጭምር አድሬስ ማድረግ ፈልጋለሁ። ሲጀመር ጠቅላይ ሚኒስትሩ ዓለም አቀፍ የሆነ ድጋፍ ለማግኘት ነው ሴቶችን ወደፊት ያመጡት ብዬ አላምንም። ለምንድነው ስራው ካልተሰራ ውጤት ካልመጣ የሀገር ውድቀት ነው። የሀገር ውድቀት ደግሞ የመጨረሻው ኃላፊነት የሚወድቀው እሳቸው ላይ ነው። ይሄንን እንደዚህ አይነት ሪስክ ዝም ብለው ብቃት በሌለው ወቅታዊ የሆነ ጊዜያዊ የሆነ እለታዊ የሆነ ድጋፍ ለማግኘት ብለው ሊያደርጉት አይችሉም። አንድ የሀገር መሪ ለዛም አይደለም። ሁለተኛ አቃቸዋለሁ አብሮኝ የተሾሙትን ሴት አመራሮች በተመደቡበት ስፍራ ከዚህ በፊት ውጤት እያመጡ የተለኩ ናቸው። የትምህርት ዝግጅት አላቸው። የተለያየ የስራ ተሞክሮ አላቸው። ባይሆን ኖሮ ዛሬ በተመደብንበት ሁሉንም ሴክተር ላይ በመናይበት ሰዓት ሴቶቹ በሚመሩበት ጥሩ የስራ እንቅስቃሴ እንዳለ ነው ግምገማዎቻችን የሚያሳዩት። ዛሬ ብቻ ሚኒስተር ስለሆኑ ሳይሆን ከዚህ በፊትም በተመደብንበት ስራ ነበረን እኮ ኃላፊነት ነበረን። ያን ኃላፊነት ወስደን ስንሰራ ነው የቆየነውና ተገቢው ቦታ አጠቃላይ ለሴቶች ተሰጥቶ ስላልነበረ በዛ ደረጃ ውሳኔዎች ሲተላለፉ ስላልነበረ በዚህ ጊዜ በዚህ ወቅት የካቢኔውን ግማሽ ሴቶች በሚደረግበት ሰዓት ሊደነቅ ይችላል። ሰው ሊገርመው ይችላል፣ ሊፈራም ሊደነግጥም ይችላል። አልተለመደም፣ አዲስ እየሆነ ነው። አዲስ ነገር ነው፣ በሀገራችን አዲስ ልምድ ነው፣ ድፍረትም ነው። ስለዚህ ድፍረት ነው የምለው እየተለማመድ ነው፣ እየተቀበል ነው፣ እያየ ነው የመጣ ነው። በት ስኮፕ በጣም ጠባብ ስለነበረ ከዚህም የተነሳ ይሄ ያመለካከት ያስተሳሰብ ችግሮቻችን ተደማምረው ያንን የሚሉበት ካልሆነ በስተቀር የተመደቡት ወይም ደግሞ የተሾምነው ሴቶች የሚባለው ችግር ውስጥ ስላለ ነው። በዚህ ተቋም እርስዎ ወደ ገቢዎች ሚኒስቴር ከመጡ በኋላ ሲበር የነበረ አውሮፕላን መልሰዋል ከአየር ላይ ሲባል ሰምቻለሁ። ከጉምሩክ ጋር በተገናኘ ጣጣ ነው፣ እውነት ነው ወይ? አንደኛው። ሁለተኛው ጉምሩክ ሲነሳ ቀደም ብሎ የምንሰማው ልክ የማፊያ አይነት ድርጅት በጣም ውስብስብ የሆነ ግማሹ ነጋዴ ቀረጥ ከፍሎ የሚያስገባበት ግማሹ ቀረጥ ሳይከፍል የሚገባበት የነበረ ድርጅት ነበረ። የተለያየ ኦፕሬሽኖች አድርጋችኋል እናንተ። ቢሊየን ብሮችንም መሰብሰብ ይችላችኋል። ምን አይነት ኦፕሬሽኖች ነበሩ? በተለይ በኮንትሮባንድ ጋር በተገናኘ ከጉምሩክም ጋር እንደዚህ በተገናኘ ምን አይነት ለውጦች አሉት? ጉምሩክና እናንተ ባንድ ላይ ስለምትሰሩ የአውሮፕላኖስ ጉዳይ እውነት ነው ወይ የሚለውን በዛው ይመልሱልኝ። በቅድሚያ ጉምሩክ ተጠሪነቱ ለገቢዎች ሚኒስቴር ነው። ጉምሩክ መልሰን ያደራጀ ነው እኛ ነን ማለት ነው። ጉምሩክ መልሶ ማደራጀት እንደው አንድ ተቋም ለብቻ የማውጣት ስራ አይደለም የተሰራው። ጉምሩክን ስር ነቀል በሆነ ሁኔታ ሪፎርም አድርገናል። የጉምሩክ ኬላዎች የነበሩትን አጠቃላይ ቅሬታዎችና አሰራር ችግሮችን መሰረት ባደረገ ሁኔታ
የአመራር ለውጥ አድርገናል፣ የሰራተኛ ለውጥ አድርገናል። ስር ነቀል በሚባልበት ደረጃ ችግሮችን ለይተን ከባለፈው አመት ጀምሮ የተጀመረ ስራ ነው። ጥናቱን በመናይበት ሰዓት ሁለተኛ የጉምሩክ ኬላዎች ትክክለኛ ቦታቸው ላይ ያልነበሩ ነበሩ። ምን ማለት ነው? የወጪ ገቢው ዋናው መስመር ትቶ ከዋናው መስመር ወጣ ብለው የተደራጁትን ወደ ትክክለኛው ወጪና ገቢ ኮንትሮባንድ መያዝ በሚያስችል ሁኔታ መልሰን አደራጅተናል። ብዙ በሮቻችን ማለት ነው ድንበር አካባቢ ያሉ በሮቻችን ኬላ ያስፈልጋቸው ኬላ እንደሚያስፈልጋቸው ተጠንቶ ሳለ ኬላ የሌላቸው በሮች ነበሩ። ወደ 39 አዳዲስ ኬላዎች መልሰን እንደ አዲስ አደራጅተናል ማለት ነው። በሰው ኃይሉም እንደዛው ሰው ኃይሉ ብቃት ለስራው ልምድ ያለው በትክክል ተነቃቅቶ በዛ ደረጃ ያው እንግዲህ አብዛኛው የጉምሩክ ስራ ፋሲሊቴሽን ነው። ከፋሲሊቴሽን ተጨማሪ ደግሞ ኮንትሮባንድ መከላከል መቻል ነውና በዚህ ብቃታቸውና ዝግጁነታቸው የተለዩት ሰራተኞች አንጻራዊ ነው የምንናገረው። በአንጻራዊነት የተሻሉ የምንላቸውን መልሰን መድበናቸዋል ማለት ነው። ይሄ በሰራተኛው ላይ ከፍተኛ መነቃቃት ጉምሩክ ውስጥ ፈጥሯል። ለዚህ ነው የጉምሩክ ቄላዎች ትላንትም ነበሩ ዛሬም አሉ የምንላቸው ዋና ዋና በሮቻችን ላይ ያሉ ትላንት የሚይዙት ኮንትሮባንድና ዛሬ የሚይዙት ትልቅ ልዩነት አለው። ሰዎች ሲያነሱ ኮንትሮባንድ ጨመረ የሚሉበት ሁኔታ አለ። እሱ የኛ ጥናት እንደዛ አያሳይም። በተለይ ገቢ ኮንትሮባንድ ማለት ነው። ገቢ ኮንትሮባንድ ከውጪ የሚገባው ማለት ነው መቀነሱን ያሳያል። የሚገባውም በኬላዎቻችን አልፎ ስለሆነ የመያዝ አቅማችን በጣም ጨምሯል። ተነቃቅተው ነው ሰራተኛው እየሰራ ያለው። ብዙ መደለያዎች እየቀረበላቸው እንኳን ከሌቦች ጋራ አንገት ለአንገት ሲተናነቁ እያየን ያለ ነው። ይሄ ትልቅ ለውጥ ነው ጉምሩክ ውስጥ ብለን ነው የምናስበው። እየጨመረ አለ የምንለው ወጪ ኮንትሮባንድ ነው። ወጪ ኮንትሮባንድ ወደ ውጪ የሚወጣው ማለት ነው። ወደ ውጪ የሚወጣው ኮንትሮባንድ ምንድነው ብለን ያየን እንደሆነ የቁም ከብት፣ ማዕድን፣ የግብርና ምርቶች እንደዚህ የመሳሰሉት ናቸው። እነኚህ በየት በኩል ነው የሚወጡት አሁን በምንልበት ሰዓት አብዛኛው በኬላዎቻችን በኩል አልፈው አይደለም፣ ሩታቸውን አጥንተነዋል ማለት ነው። የሚያሳየን ከሀገር ውስጥ ወደ ውጪ ሀብት የማሸሽ ሁኔታ እንዳለ ነው። በተለይ በማዕድን፣ በጥሬ ገንዘብ፣ በተለይ በውጭ ምንዛሬ የጥሬ ገንዘብ የሚታየው እንዲሁም በሌሎች በሁለቱ በኩል የሚታየው በተለይ ይሄንን ያሳየናል። ስለዚህ እዛ ላይ ከህብረተሰቡ ጋራ ከዚህ በላይ እጅ ለእጅ ተያይዘን መስራት እንዳለብን እዛ ላይ መሰረታዊ ለውጥ እየመጣ ነው የሚል ግምገማ የለንም የሚወጣው ላይ ማለት ነው። ገቢ ኮንትሮባንድ ላይ ግን መሰረታዊ ለውጥ ያመጣንበት ሁኔታ አለ። በአጠቃላይ በአመቱን በመናይበት ሰዓት 1.3 ቢሊዮን ሊገመት የሚችል እቃ 1.3 ቢሊዮን ብር ማለት ነው ተይዟል። የአየር መንገዱን ከመጣንበት አየር መንገድ ከዚህ በፊት እንግዲህ በእንደዚህ አይነት ሁኔታ በኮንትሮባንድ ብዙ የሚታማ ቦታ አልነበረም። ቁጥጥራችን ጠበቅ ብሏል። ፍተሻችንም በአንድ ጊዜ እስከ 200 ሚሊዮን የሚገመት እቃ የሚያዝበት ሁኔታ እየገጠመን ያለው። አውሮፕላን ግን አልመለስንም። አውሮፕላን የማዘዝ ስልጣኑም የኛ ስላልሆነ ማለት ነው። እውነት ነው። ከብሔራዊ መረጃ ደህንነት ጋራ አየር መንገድ ላይ አብረን ነው የምንሰራው ፍተሻውን ስራ። እኛ ወጪ ገቢ እቃዎችን ኮንትሮባንድ እንቆጣጠራለን፣ እነሱ ደግሞ ለሀገር ደህንነት ይሰራሉ። እቃውን መያዝ ላይ ጉምሩክ ሰርቷል። የሰዎቹን መያዝ ላይ ደግሞ እዛ የነበረው ሴኩሪቲ መስራት አለበት። የእቃውን ስታቀባበል ወይ ይዛ ለማውጣት ጥረት መታረጋዋ ሰራተኛ መውጣቷ በሚታይበት ሰዓት እንዲመለስና እንዲያርፍ እንድትያዝ የተደረገበት ሁኔታ አለ። እንግዲህ